አባዬ ምን ሆነ ነው? ጋሼ ምን ሆነ ነው? በጸሎት ቢኒያም በጸሎት አቤት ምንድነው? አላውቅም። አባዬ እንደዚህ ሆኖ ነው ያገኘሁት። ቢላው ራሱ እዚህ ነው ያገኘሁት። ክብሮም አልሞተም አይደል? በዚህ ሞቷል መሰለኝ። ጋሼ ሞቷል። ጋሼ ክብሮም በል ተነስ፣ ለፖሊስ መደወል አለብን። ተነስ በቃ ክብሮም ተነስ። ጋሼ ተነስ። ምን ማለት ነው? አባቴ ሞተ ማለት ነው? ማን እንደዚህ ሊያደርግ ይችላል? ምንድን ነው የተፈጠረው? ምንድን ነው? የእውነት ሞቷል? ለፖሊስ ደውያለሁ። ክብሮም የምታውቀው ነገር የለም አይደል? ምንም አውቀው ነገር የለም። ግን ማለት የምታውቀው ነገር የለም ስትይ ምንም ማለት አይደለም። በቃ ተረጋጋ። የምታውቀው ነገር አለመኖር በሚያሳይ መልኩ ተረጋጋ። በጸሎት ፍጠኝ፣ በጸሎት ፍጠኝ።
ጎበዝ በጸሎት ጎበዝ። የአባትሽ ዕጣ ፈንታ ሌላ ሰው ላይ ሲደገም ማየት የለብሽም። ያረግሽው ልክ ነው ጎበዝ። በዛ ላይ ክብሩም ነው። ይሄ ልጅ አባባ ላይ በፍጹም እንደዚህ ሊያደርግ አይችልም። እሺ ማን ነው ቀድሞ የደረሰው? ሁለታችንም ነበር። ግን ደግሞ ቀድሜ አባዬ ክፍል የገባሁት ነው። በጣም ጥሩ። ማን ነው ስምህ? ክብሩ። አንተ ነህ አባቴን የገደልከው። ቢኒያም ተረጋጋ። ዝም በይ አንቺ፣ አያገባሽም። ቢኒያም ልቀቀኝ። ወደዛ አንተ ነህ፣ እርግጠኛ ነኝ አባቴን የገደልከው አንተ ነህ። እባክህ ተረጋጋ ቢኒያም። ያላችሁበት ሁኔታ ከባድ እንደሆነ አውቃለሁ፣ ግን ብትረጋጉ ነው የሚሻለው። በየተራ ሁላችሁንም ቃላችሁን እቀበላለሁ። ለረጅም ሰዓት ከክፍሉ አልወጣም ነበር። እሱ አሳስቦኝ ወደ ክፍሉ ሲሄድ ጋሼ መሬት ላይ ተዘርሮ ነበር። ደሙ ረግቶ ነበር። ከዛስ ምን አደረግ? በሰዓቱ ምን ማድረግ እንዳለብኝ አላውቅም ነበር። በጸሎት ቤት ስለነበረች እሷን ጠሯት። ምናልባት በህይወት ሊኖሩ ቢችሉ ኖሮ ምንም አይነት የማዳን ሙከራ አላደረግ? በመጀመሪያ በህይወት ያለ መስሎኝ ነበር፣ ግን ቀርቤ ሳየው ትንፋሹ ተቆርጧል። እሺ ከዛስ ምን አደረግ? ቶይ ባክ፣ ምን ማድረግ ብችልስ ምን አደርጋለሁ? ስደርስ ጊዜው አልፎ ነበር። ጋሼን አጣሁት። ማን ያደረገው ይመስላል? የምትጠረጥረው ሰው አለ? እኔ አላውቅም። ወይኔ ጋሽ፣ ወይኔ በጣም የሚገርም ጉድ እኮ ነው። ቆይ ማን ሊያደርግ ይችላል? እርግጠኛ ነኝ ራሱ ራሱ ክብሮም ነው። ሌላ ማን ሊሆን ይችላል? ቢኒያም መጠርጠሩን ጠርጥር። በዚህ ልክ ግን እርግጠኛ መሆን አይከብድም? ዝም በይ በጸሎት። አንቺ ምን ታውቂያለሽ እንዴ? ቆይ ምን ብሎ ነው አባቱ የሚገለው? የምትለው ነገር ግን ለራስ ትሰማለህ? ስሚ በዚህ አባቴ አባቱ አይደለም አጎቱ ነው። አረ እንደሱ አትበል። እሳቸው ናቸው ያሳደጉት። ከኔ በላይ እንደ ልጃቸው የማይወጡ እሱን ነው ስትል አልነበር? ቢሆንም አጎቱ ነው። አባቱ ካልሆነ አባቱ አይደለም በቃ። እሱማ ለአንተም እንጀራ አባት እንጂ አባት አይደሉም አይደል? ስሚ ድጋሚ እንደዚህ አይነት ነገር እንዳቀባጥሪ። ያልተጠየቅሽውን አታውሪ። ቆይ እቤት አልኖርም ብለሻል ነበር? እዚህ ምን ትሰሪያለሽ? ማለት ለምን ቤት ሆንሽ ብለህ እየተቆጣኝ ነው ያለህ? ግን በመሀል ወጥተሽ ነበር። ምን ነው እንደዚህ አታፍጭብኝ። አሁን ወደዚያ ሄደን ቃል ምናምን የሚሉትን ጣጣ እንጨርስና የአባቴን ሐዘን በሰላም ዘንበት። እንደሷ አትይ በጸሎት፣ እያናደድሽኝ ነው። ቆይ ምንድነው በባዶ ሜዳ እንደዚህ የሚያደርገው? እንደውም ልንገርህ፣ በዚህ መልኩ ከቀጠልክ አንተን አንደኛ ተጠርጣሪ የምትሆነው። እንደውም ስሚ፣ እኔ ደግሞ አንቺን እጄ እንዳነሳብሽ እገደላለሁ። ይሄን ደግሞ ላደርግብሽ አልፈልግም። ስለዚህ እወጣልሻለሁ። እንደዚህ አይነት ስሜት ላይ ሆነ በጥያቄ ስላጣደፍኩ በጣም አዝናለሁ። ነገር ግን ወንጀሉ የተሰራበት ቦታ ቀድሜ የደረስኩ አንተ ስለሆንክ ግዴታ መጠየቅ አለብኝ። እሺ ጠይቀኝ፣ ግን እባክህ ቶሎ ቶሎ ጠይቀኝ። ባልደረቦቼ የመጀመሪያ ምርመራ ሪፖርት ሲያቀርቡልኝ እዛው ጣቢያ ሁሉንም ነገር መነጋገር ይሆናል። እስከዛ ግን ተረጋጋ አንተ። አቶ ቢኒያም ይቅርታ፣ ውስጥ መግባት አልችልም። ምርመራ እየተካሄደ ስለሆነ ለትንሽ ጊዜ እዚህ መቆየት አለብን። ስማ፣ የአባቴ ገዳይ አንተ ከሆንክ ግን በደንብ እውነታውን ግን እደርስበታለሁ። እባክህ ቢኒያም አትፈታተነኝ። ፈተናውን መገና አልጀመረ። ትሰማኛለህ?
ሁለታችሁ መጥፎ ስሜት ላይ እንደሆናችሁ አውቃለሁ። ነገር ግን ጸብና ዛቻ የትም አያደርሳችሁ። ተረጋግታችሁ ብታወሩ ጥሩ ነው። ሌላውን ነገር ህግ ይፈቷል። እሺ ቢኒያም፣ ቅድም የተወሰኑ ጥያቄዎችን ስጠይቃችሁ ነበር። አሁን በደንብ መነጋገር እንችላለን። ምንድነው በባዶ ሜዳ መናደድ? በዚህ ልክ ከቀጠል አንደኛ ተጠርጣሪ የምትሆነው አንተ ራስህ ነው የምትሆነው። እሺ እባካችሁ አባቴን ገዳይ ፈልጉ። በገዛ መኝታ ቤቱ ነው የተገደለብኝ። ተረጋጋ። እሺ ቢኒያም፣ ቅድም የተወሰኑ ጥያቄዎችን ስጠይቃችሁ ነበር። አሁን በደንብ እንነጋገራለን። ተረጋግተህ ጥያቄዎችን መልስልኝ። እንዳልኩ ገዳዩን ለማግኘት እነዚህ ጥያቄዎች በጣም ወሳኝ ናቸው። ከሟች ጋር ያላችሁ የስጋ ዝምድና። አባቴን ስንት ዋጋ ከፍሎ ያሳደገኝ አባቴ ነው። እሱን ነው የነጠቁኝ። አንተ ወደ ቤት ከመምጣት በፊት የት ነበርክ? የግል ስራ ነው የምሰራው። ቀጠሮ ነበረብኝ እና እዛ ነው ያልኩት። ባለቤት ደውላልኝ እስክመጣ ድረስ ከባልደረባዬ ጋር ነበርኩ። ያው እንደ ጓደኛ ይበል። ይህንን በምስክር ማረጋገጥ ትችላለህ? አዎ፣ ጓደኛ አብሮኝ እንደነበር መናገር ይችላል። እሺ፣ ይህንን ነገር አድርጎታል ብለህ የምጠረጥረው ሰው አለ? አባቴ በጣም ተወዳጅና በጣም ደግ ሰው ነው። ሌላ ዓላማ ያለው ሰው ካልሆነ በስተቀር ይሄ ነገር ማንም ሰው አያደርግም። እና የምጠረጥረው ሰው የለም ማለት ነው? አለ። ያጎቴ ልጅ ክብሮም ነው የምጠረጥረው። በተደጋጋሚ ይዝትበት ነበር እና ደግሞ ሁሌ በስራ ጉዳይ ይጨቃጨቁ ነበር። ምናልባት ለብር ብሎ ገሎት ይሆናል። እሺ በጸሎት፣ የሟች ልጅ ባለቤት ነሽ አይደል? አዎ ኢንስፔክተር። እስኪ የተፈጠረውን ነገር ንገሪኝ። ኪችን ውስጥ ምግብ እየሰራው ነበር። ክብሮም በጣም እየጮኸ ሲጣራ ሮጬ ስወጣ ጋሼ መሬት ላይ ተዘርሯል። ከዛስ ምን አደረግሽ? ክብሮም በጣም ተደናግጦ ነበር። እንደ እብድ እያደረገው ስለነበር እኔ ደግሞ ከሱ የተሻለ ተረጋግቼ ስለነበር እንደምንም ራሴን ተቆጣጥሬ ለፖሊስ ደወልኩ። ከዛ ደግሞ ለባለቤቴ ደወልኩኝ። ይህንን ነገር ማን ያደረገው ይመስልሻል? የምትጠረጥሩ ሰው አለ? እውነቱን ለመናገር ምንም መገመት አልችልም። ጋሼን እንደዚህ የሚያደርግ ጠላት እንደሌላቸው በጣም እርግጠኛ ነኝ። ጠላት የለውም? ስለዚህ የቅርብ ሰው ነው ያደረገው እያልሽ ነው? እኔ በፍጹም እንደሱ እያልኩ አይደለም። ግራ የሚያጋባና እኔ በፍጹም የምጠረጥረው ሰው እንደሌለ ብቻ ነው የተናገርኩት። መጀመሪያ ወደ ክፍሉ ስትገባ ያያቸውን ነገሮች ንገረኝ። ያያቸው ነገሮች ማለት እንደ ስለት አይነት ነገር ወይም ማንኛውም ነገር ሊሆን ይችላል። አዎ፣ ጋሽ ወደቀበት አካባቢ ጩቤ ነገር አይቻለሁ። ጩቤ ነው ያልከኝ? እሱን ስለማየት እርግጠኛ ነው? አዎ፣ በጣም እርግጠኛ ነኝ፣ አይቼዋለሁ። በጣም ጥሩ። ሌላስ ምን አይተሃል? አይ ሌላ እንኳን ምንም አስተውሰው ነገር የለም። ክብሮም ከአጎት ጋር የተለየ ጸብ ነበረ እንዴ? አጎቴ እኮ የምጠለው ሰው አይደለም። ቆይ ምን ብዬ ነው ከሱ ጋር የምጣለው? ምናልባት በስራ ወይም ደግሞ በገንዘብ ጉዳይ። ኢንስፔክተር፣ ሌላ የምትጠይቀኝ ጥያቄ ከሌለ ልሂድ። እሺ ውጣ። ጋሺ እናትም አባትም የለኝም። አንተ ነህ ከባዶ ቦታ አንስተ ልጅ ያደረገኝ። አውቃለሁ፣ ግን አንድ ልክ ያልሆነ ነገር ነበር። ጋሺ ያጠፋው ጥፋት አለ። አጥፍተሃል ጋሺ፣ አጥፍተሃል። ሌላ መንገድ ይኖር ነበር። ምናልባት ይህ ነገር እንዳይፈጠር ሌላ መንገድ ሊኖር ይችል ነበር፣ ግን ሆነ። ጋሺ በጣም ይቅርታ አድርግልኝ፣ በጣም ይቅርታ። ምን ሆነ ክብሮም? ምን ሆነ ነው ማለት ነው?
የሆንኩት ነገር በቂ አይደል እንዴ? ታዲያ ለምን ይቅርታ ስትለኝ ነበር? እሱ አንቺን አይመለከትሽም። ቆይ ለምን እዚህ መጣሽ? ሁሉም ቦታ ሳጣ ድንገት እዚህ ኮንክ ብዬ ነው የመጣሁት። ውስጥ መኖርን ባቅ ኖሮ ሳላንኳኳ አልገባም ነበር። በጣም ይቅርታ። ችግር የለውም። እሺ እንግዶቹ መጥተዋል። ቢኒያምም የለም፣ አንተም የለህም። እሺ እመጣለሁ። ርቀህ ሄድክ እንዴ? ምን ነው ቆየክ? አይ እስከ በር እንደሆነ የሸኘኋቸው። ቆም ብለን ትንሽ እያወራን ነበር። ክብሮ ትንሽ ምግብ ብላ እባክህ። ደህና አይደለህም፣ ደክመዋል። አይ ይቅርብኝ። 2 ቀን ሙሉ እኮ ምንም ምግብ አልበላህም። ቆይ ያንተ እንደዚህ መሆን ጋሽ የሚመልሰው ይመስልሃል? አንቺም እንደሱ ነው የምታስቢው? እንደሱ ማለት እንደ ባልሽ ጋሼ እኔ እንደገደልኩት ነው የምታስቢው? እንዴት እንደዛ ማስብ ይመስላል? ኬቢ ቢኒም ተጨናንቆና ተደናግጦ ስለሆነ ነው እንጂ አንተ እንደዛ እንዳደረግከው አስበው አይደለም። ምን ያህል ቢጨነቅ ነው? እኔ ሴቱንስ ያልጨካኝ ቦን ነው ጋሼ ልጅ ማነሳው? በምን አቅሜ? እኔ ጋሼን ኬቢዬ፣ እኔ አንተ እንዳላደረግከው በደንብ ነው የማውቀው። የጋሼ ምርጥ ልጅ መሆንን በደንብ ነው የማውቀው። በቃ ክብሩ። እሺ አቶ ቢኒያም እንኳን ደህና መጣ። አመሰግናለሁ። እንዴት ነህ? ልደውልልህ ስል ነው የመጣው። እንዴት ነው? ስለ አባቴ አዲስ ነገር አለ እንዴ? አዲስ ነገር አለ ማለት ባንችልም የአስክሬን ምርመራና አንዳንድ መረጃዎች እጃችን ላይ ደርሰዋል። ለዛ ነው ልደውልልህ ነበር። እሺ ኢንስፔክተር፣ እየሰማሁ ነው። ሟች በስለት 3 ቦታ እንደተወጋ ደርሰንበታል። የቁስሉ ቅርጽ ደግሞ የሚያስታውቀው በጩቤ እንደተወጋ ነው። ያ ጩቤ ደግሞ አልተገኘም። በእርግጥ በቦታው ቀድሞ የደረሰው አቶ ክብሮም እንደሆነ ደርሰንበታል። እሱ በደረሰበት ሰዓት ጩቤ እንዳገኘ ተናግሯል። የኛ ባልደረቦች ግን በደረሱበት ሰዓት ምንም አይነት መረጃ አላገኙም። ሌላው ነገር ከውጪ ሌላ ሰው ገብቷል የሚያስብል መረጃ አላገኘንም። በእርግጥ ይሄ ትልቅ መረጃ ነው ልንል አንችልም። ነብሰ ገዳዩ ከውጪ ከሆነ በየትኛው መንገድ መግባት ይችላል? አይ ከውጪ እንኳን የገባ ገዳይ ያለ አይመስለኝም። ቆይ ታዲያ ማን ሊሆን ይችላል? እስቲ በደንብ አስረዳኝ። ከዚህ በፊት እንደነገርኩ ነው የምጠረጥረው ያጎቴ ልጅ ነው። ልጁ አባቴ ከሞተ በኋላ በጣም ተቀያይሯል። አንዴ በድን አንዴ ነብር ያደርገዋል። ጸጸትም ያለበት ይመስላል። አሁንም አመጣጤ ክስ ለመመስረት ነው። በጣም ጥሩ። እና ክስ መመስረት ትፈልጋለህ? አዎ ኢንስፔክተር። በዚህ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይኝ? ምንም። ከደቂቆች በፊት ያሰብሽውን ሀሳብ መቀየር የምትፈልጊ ከሆነ መቀየር ትችያለሽ። መጠርጠር መብትሽ ነው። ኬቢ ምን እያልክ ነው? እኔ ልብ ከማንም በላይ ንጹህ እንደሆነ በደንብ ነው የማውቀው። እና ምን እናለው? አንተ እንደምታስበው በፍጹም አላስብም። ይልቅ ምን ነው ፍቅረኛ ጠፋች? የተፈጠረውን አልሰማችም? አዎ አልሰማችም። ልረጋጋና እደውልላታለሁ። እሷስ አልደወለችም? እኔ ስመጣ ነው እንደዚህ የምትሉት? ስትመጣ አይደለም ዝም ያለው፣ ዝም ብለን ስለመጣክ ነው። ይልቅ ቆይት ነበርክ። ሰው እናንተን ብሎን አይደል የሚመጣው? አንተ ግን የለህም። ቆይ አያሳፍርም? ኢንስፔክተር ጠርቶኝ ነበር። ኢንስፔክተር ምን አለ? አባቴ በጩቤ 3 ቦታ ተወግቶ እንደሞተ ነው የተነገረኝ። ከዛ ውጪ ምንም አይነት ማስረጃም ሆነ አሻራ አልተገኘም። ምን ማለት ነው? ምንም አይነት መረጃ አላገኘንም ማለት? ገዳዩ በጣም ተጠንቅቋል። ቤቱንም ደግሞ በደንብ ያውቀዋል። እና ደግሞ ግራም ያጋባው አይቼዋለሁ ያልከው ጩቤ አልተገኘም፣ ጠፍቷል። እሱ ደግሞ ምን ማለት ነው? ያንን ቢሏ በትክክል አይቼዋለሁ፣ በእጄ ይዤዋለሁ። ቆይ የለም ማለት ምን ማለት ነው? ምን ጉድ ነው ግን በፈጣሪ። በዛ ላይ ደግሞ ምንም ሰው ከውጭ እንደገባ የሚያሳይ ምልክት አልተገኘም ብሏል። አባቴን በጭካኔ የወጋበትን ስለመደበቁ ከምንም አያድነው።
ለምንድን ነው እኔን እያየ የምታወራው ሰውዬ? ለምን ይመስላል? ቢኒያም እውነት እኔ ጋሼ እንደገደልኩት ነው የምታስበው? አዎ። እንግዲያውስ አንተንም መግደል ፈልጋለሁ። ልቀቂኝ! መግደል እንዴት እንደሆነ አሳየዋለሁ። ትሰማኛለህ? አይደለም አባዬን ልገለው በሙሉ አይኔ ራሱ አይቼው አላውቅም። ደደብ ሰላም አቶ ክብሩ፣ በአቶ ታዬ ግድያ ወንጀል ክስ ተመስርቶባል። ስለዚህ ለምርመራ ስለምንፈልግ አሁኑን ወደ ጣቢያ እንሂድ። እኔ በአባቴ ግድያ ተጠረጠርኩ። አባቴ ያባል አባትነቱ ለኔ እንጂ ለአንተ አይደለም። ኢንስፔክተር፣ አሁን እናንተ ከመምጣታችሁ በፊት አንገቴን አንቆ ሊገለኝ ነበር። ቢኒ እና አልነበረ? የወንድማማቾች ጸብ ነው ይሄ። በፍጹም ወንድሜ ሊሆን አይችልም። አንተም አባቴን ገለ ወንድሜ ልትሆን አትችልም። ይበቃል፣ ይበቃል። ተነስ፣ መሄድ አለብን። ትሰማኛለህ? እውነት መግደል ብችል ኖሮ አሁኑኑ አንተን ነበር መገለህ። ይኸው አሰማም። ኢንስፔክተር ኢንስፔክተር፣ ከልብህ ስማ። ኢንስፔክተር፣ አንድ ጃኬት ላምጣ? ይቅርታ ኢንስፔክተር፣ 2 ደቂቃ ልትሰጠኝ ትችላለህ? በፍጥነት። እንዴ በክሮ ምን እያደረክ ነው? ቆይ ታውቂያለሽ፣ በዚህ ሰዓት ማድረግ የምፈልገው ነገር ቢኖር ባልሽን መግደል ነው። ይልቅ አንቺ ምንድን ነው ያደረግሽው? ምን አደረኩኝ? ቢላውን ለምንድን ነው ከአባዬ ስር ያነሳሽው? እኔ? አዎ አንቺ እንደሆንሽ አውቃለሁ። ለምንድን ነው ይህን ነገር ያደረግሽው? በዚህ ሰዓት ይሄንን አትጠይቀኝ። ይሄን ለኔም ለአንተም በጣም አደገኛ ነው። በጸሎት ንገሪኝ። አንቺ ነሽ ያደረግሽው? ክብሮም፣ የምታውቂው ነገር አለ አይደል? የለም። ትሰሚኛለሽ? ትልቅ ነገር ማወቄን ወቂ። ማውራት ስችል እናወራለን። አመሰግናለሁ። በዚህ ኢንስፔክተር፣ መሄድ እንችላለን። ክብሮም፣ ወዴት ነው? ተከትለሽው ልትሄጂ ነው? ለምን እንደሱ የምታይ? ቆይ ግን ክብሮም ላይ ክስ መመስረት ተገቢ ነው? እና ከአባቴ ገዳይ ጋር ቁጭ ብዬ ልብላ? በዚህ በፈጠረሽ በሁኔታው ደስ እንዳለኝ አታስመስይ። መጀመሪያ ወደ ክፍል የገባው አንተ እንደሆንክ ነው የነገርከኝ። አዎ። እና ሁኔታውን ስታየው ደንግጣ ነበር? አዎ በጣም ደንግጬ ነበር። ታዲያ ደንግጣ ከነበር ሁኔታውም ድንገተኛ ከሆነ ወደ አስክሬኑ ተጠግተ እንዴት አልነካው? ምን? መሞቱንስ እንዴት አረጋግጥክ? ቆይ ብዙ ርቀት አትሂዱ ኢንስፔክተር። በመሰረቱ አልነኮትም ወይም ደግሞ አልተጠጎትም የሚል ቃል ካፌ አልወጣም። በደንብ ነክቼዋለሁ። አንገቱን ነክቼ ትንፋሽ ሳጣ ነው መሞቱን ያረጋግጥኩት። ታዲያ እንዴት በየትኛውም ቦታ አሻራ አልተገኘም? ወይስ እጅ ላይ ያደረከው ነገር ነበር? እንዴ ምን አደርጋለሁ? ድንገት አባቴን ፍለጋ ስገባ እኮ ነው እንደዛ ሆኖ ያገኘሁት። ወይ ደግሞ ምናልባት አሻራውን ራስ አጥፍተው ሊሆን ይችላል። ቢኒያም ነው አይደል እንደዛ ያለ? ስራዬ ነው፣ ነጋሪ ያስፈልገኝ። አንተ አየሁት ያልከውና ሟቹ የተገደለበት ስለት አልተገኘም። እሺ ስለዚህ ምን ትላለህ? ቢላውን ለምንድን ነው ከአባዬ ስር ያነሳሽው? እኔ? አዎ አንቺ እንደሆንሽ አውቃለሁ። ለምንድን ነው ይህን ነገር ያደረግሽው? በዚህ ሰዓት ይሄንን አትጠይቀኝ። ይሄን ለኔም ለአንተም በጣም አደገኛ ነው። ይህንም ምንም ነገር አላውቅም። ጩቤውን ማየቴ ግን በጣም እርግጠኛ ነኝ። ሟችን በጨካኔ ከገደልከው በኋላ ስለቱን ደብቃል፣ አሻራውንም አጥፍታል። እንደዛ ነው ያደረግከው። ምክንያቱም ወንጀለኛ ባትሆን አሻራ አይጠፋም። በልመልስልኛ። ኢንስፔክተር ስንጀምር ዝም ማለት መብት እንዳለኝ ነግረኝ ነበር አይደል? አዎ። እሱን መጠቀም እፈልጋለሁ። መብት ነው፣ ትችላለህ። አመሰግናለሁ። አሁን መሄድ እችላለሁ ወይስ?
አይ አትችልም። ለጊዜው እኛ ጋር ትቆያለህ። ኮንስታብል ኑ ወደ ማረፊያ ቤት ውሰዱት። ሁሉም ነገር ትክክል ነው፣ ግን አንዳንድ ግራ የሚያጋቡ ነገሮች ተፈጥረዋል። አይ አይመስለኝም። ምናልባት ከባድ ችግር ሊያስከትሉ ይችላሉ። እንደሱ አይነት ነገር እንኳን አይደለም። እሺ በቃ ወይ እዛው እንነጋገራለን። ቻው። እራት እንብላ። አይ እኔ እንኳን ይቅርብኝ። ታዲያ ወዴት ነው? በጣም ተጨናንቄያለሁ። በዚህ ውጭ ወጥቼ ንፋስ መቀበል አለብኝ። በጣም ጠብቀኝ ብቻ ቢኒያም፣ ምን እየጠመጠምክ እንደሆነ እደርስበታለሁ። ጠብቀኝ። ጋሺ ማን ይሆን እንደዚህ ያደረገው? ለምንድነው በጸሎት ያንን ቢሉ ያነሳችው? እዛ ክፍል ውስጥ የኔ አሻራ ያልተገኘው ለምንድን ነው? ምናልባት በጸሎት በፍጹም እንደዛ ሊሆን አይችልም። ተው ክብሩ። ታዲያ ምንድን ነው? እኔን ከሆነ ሰው እየጠበቀች ነበር። ቆይ ግን በፍጥነት ከዚህ መውጣት አለብኝ። እየተፈጠረ ያለውን እንቆቅልሽ መፍታት አለብኝ። ወደድክ ማለት ነው? እዚህ ቤት ውስጥ ምንድን ነው የተፈጠረ ያለው? አምላኬ